ከኔ የሆነ ምን አለ ሁሉ ባንተ ነው ሃሌሉያ ሁሉ ባንተ ነው ሁሉ ባንተ ነው ጌታ ኢየሱሴ ሁሉ ባንተ ነው የሆነው ከኔ የሆነ ከኔ የሆነ ምን አለ ጌታ ከኔ የሆነ ምን አለ ሃሌሉያ እስቲም ባርከው ጌታ ተባረክ እንበለው ሃሌሉያ እስቲ በርጋታ በሰማይ ጥል ያረሰረሰን እግዚአብሔር ስሙ ብሩክ ይሁን በመገኘቱ ደስ ያሰኘን እግዚአብሔር ይባረክ ፓስተር ዳንኤል እግዚአብሔር ይባርክ ስሙ የእግዚአብሔር አምላካችን ለዘላለም የተባረከ ይሁን የእግዚአብሔር ስም ለዘላለም የተባረከ ይሁን የእግዚአብሔር ስም ለዘላለም የተባረከ ይሁን እግዚአብሔር ይባረክ ፓስተር ወደዚህ ጋብዛለሁ ወደ እግዚአብሔር ቃል እንሄዳለን በዚሁ መንፈስ እንደሆነን እግዚአብሔር ይባረክ ሃሌሉያ እናመሰግንሃለን ክብር ሁሉ ለስምህ ይሁን ቅዱስ እግዚአብሔር የሰራዊት አምላክ ወደዚህ ስፍራ ከመጣንበት ሰዓት አንስቶ እስካሁኗ ሰዓት ያንተን እርዳታ ያንተን እጅ ስላየን እግዚአብሔር የሰራዊት አምላክ ቆይታችንን መልካም ስላረክ ምሕረትህን ስላበዛህልን በቤተ ክርስቲያን የተዘጋጀውን ይህንን ፕሮግራም እግዚአብሔር ሆይ በሚጠበቀው መንገድ ሁሉ ነገር በሰዓቱ በመልካም እንዲከናወን እርዳታ ከሰማይ ስለሆነልን በዚህ መድረክ ቆመን የምናገለግለውን ከጀርባ ሆነው በተለያየ እግዚአብሔር ሆይ ቅንጅት መስተንግዶ የሚያገለግሉትን ሁሉ ስላገዝክ ብዙ ምስጋና ላንተ ይሁን ብዙ ክብር ላንተ ይሁን ከብዙ ክፉ ነገር ስለጠበከን ተመስገን ስለፈሰሰልን ያምልኮ መንፈስ በነፍስ እግዚአብሔር ሆይ ከልብ የሆነ እግዚአብሔር ሆይ ከመንፈስ የሆነን አምልኮ ላንተ እግዚአብሔር ሆይ እንድናቀርብ እግዚአብሔር የሰራዊት አምላክ ይህንን ጉባኤ በምስጋና ስለሞላ ተመስገን ከልጆቻችን አንደበት እግዚአብሔር ሆይ ከልብ የፈለቁ ዝማሬዎች እግዚአብሔር ሆይ መንፈሳችንን ውስጣችንን ስላረሰረሱ እናመሰግናለን በእውነት ስላገለገሉን የተወደዱ ልጆች ተመስገን ጠብቅልን ከክፉ ሸሽግልን ክፉ አያቸው እግዚአብሔር ሆይ እስከዛሬም ባንተ እርዳታ እዚህ ደርሰዋልና ምስጋና ካንደበታቸው አይታጣ እየዘመሩ ዘመናቸውን ይጨርሱ ያከበሩ ዘመናቸው ይልቅ ልጆቻችንን ላንተ አሳልፈን ሰጠን ጠብቅልን ጋርድልን ፍጻሜያቸውን አሳምርልን ክፉ አይብን እግዚአብሔር ሆይ በእውነት ከልብ እናመሰግናለን የኛ ልጆች ስለሆኑ ብቻ ይህ አልሆነም ከቅዱሳን አብራክ ስለወጡ ብቻ ይህ አልሆነም ምሕረትህ ስለገነነ ቸርነትህ ስለበዛ ይህን አርገሃል እግዚአብሔር ሆይ ይህን ያደረግክ አንተ ነህ አንተ ስለወደድክ ሆኗል ልባቸውን ስላቀና ሆኗል ከልብ ነው የዘመሩት ከልብ ነው ያጠኑልህ እናመሰግናለን ሁሉ ለስምህ ክብር ይሁን አሁንም በዚህ በመጨረሻ ሰዓት የልብህን ሐሳብና ፈቃድ እንድትናገረን እግዚአብሔር ሆይ ያለ መከልከል ፈቃድህን በመካከላችን እንድትፈጽም እንጸልያለን ስለነበረን መልካም ያምልኮ ጊዜ ስላገለገሉን ሁሉ ክብሩ ላንተ ይሁን ስለ ፓስተር ዳኒም ከልቤ አመሰግናለሁ ባርከው ጌታ ከክፉ ጠብቀ ህልሙ እውን ይሁን ራእዩ ዳር ይድረስ አይጨንግፍ ዘመኑ የተባረከ ይሁን ገና ብዙ የሚያገለግል ከልጅነት እስከ ዕውቀት ከደጅ ሳይታጣ ያገለገለህ ባሪያህ ነውና ነገው ከትናንት ይልቅ ያማረ ይሁን እግዚአብሔር ሆይ ከነ ህልሙ አይሞት ከነ ራእዩ አይሞት
እግዚአብሔር ሆይ አንተ በርሱ ልታደርግ የወደድከውን እንድታደርግ እጅ በርሱ ላይ እንድትሆን ይህንንም ወንድሜን ለታመንከው ጌታ አሳልፌ ሰጠው። ቀሪው ጊዜ ባርክልን። ለዚህ ጉባኤ ሰሚ ጆሮ አስተዋይ ልቦና እንድትሰጥ እኔም ፈቃድህንና ሐሳብህን እንዳገለግል በጸጋህ እንድትደግፈኝ እለምንሃለሁ በክብር ጌታ በኢየሱስ ስም አሜን። እግዚአብሔር ይመስገን። ጌታ ይባረክ። እልልታም ጭብጨባም ምስጋናም ለእግዚአብሔር እንስጠው። ክብር ለእርሱ ይሁን። ክብር ለእርሱ። ጌታ እናመሰግናለን። መጽሐፍ ቅዱሳችንን ከአንደኛ ተሰሎንቄ ምዕራፍ 5 ከቁጥር 19 እስከ 22 ባለው የመጽሐፍ ቅዱስ ክፍል ውስጥ የአምላካችን የእግዚአብሔር ቃል እንዲህ ብሎ ይናገራል። መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙንም ያዙ፣ ከማናቸውም አይነት ክፉ ነገር ራቁ ይላል። አዲሱ የመደበኛ ትርጉም የመንፈስን እሳት አታዳፍኑ ይላል። አታዳፍኑ። በዚህ በመጨረሻ ሰዓት ጥቂት የእግዚአብሔርን ሐሳብ የምናገረው መንፈስን አታጥፉ በሚል ነው። መንፈስን ማጥፋት ማለት ምን ማለት ነው? መንፈስን ማጥፋት ማለት ምን ማለት ነው? መንፈስን ማጥፋት በማወቅም ይሁን ባለማወቅ ለእርሱ አመራር ቦታ አለመስጠት ነው። ማለት ለእግዚአብሔር እሺ አለ ማለት፣ እግዚአብሔርን እምቢ ማለት ነው። መንፈስን ማጥፋት ሌላ ነገር አይደለም። በአጠቃላይ እርሱን የማያስደስተውን ራስ ተኮር አገልግሎት መስጠት ማለት ነው። እርሱን የማያስደስተውን እግዚአብሔር ተኮር፣ እግዚአብሔርን ማዕከል ያላደረገ ነገር ሁለንተናችንን ሲወርስ ነው። የትኛውን መንፈስ ነው ግን የምናጠፋው? መንፈስ ቅዱስን ነው ወይ? ከሥላሴ አካል አንዱ የሆነውን መንፈስ ነው ወይ ምናጠፋው? ኖ፣ እሱን አናጠፋውም። ለእርሱ ህልውና የኛ መኖር አያስፈልገውም። ሰማይ ምድር ሳይፈጠር ሰው ሳይፈጠር ነበር። እሱ ለኛ ያስፈልገናል እንጂ እኛ ለሱ አናስፈልገውም። አገልግሉኝ ቢለንም ለኛው ጥቅም ነው። በርሱ ህልውና ላይ በርሱ ማንነት ላይ የምንጨምረው ምንም ነገር የለም። ብናገለግል ለጥቅማችን ነው። እሱ እድል ይሰጠንና ጸጋም ይሰጠንና አስፈላጊውን ግብአት በእኛ ህይወት ውስጥ ያደርግና መልሶ ደግሞ ምን ያደርገናል? ይሸልመናል። ለኛው። ስለዚህ መንፈስ ቅዱስን ማጥፋት አይደለም፣ የእግዚአብሔርን ቅዱስ መንፈስ ማጥፋት አይደለም። የትኛውን መንፈስ ነው ስንል በሰው ውስጥ መንፈስ አለ። ያ መንፈስ በሙላት ለእግዚአብሔር መንፈስ አክቲቭ እንዳይሆን ከእግዚአብሔር ጋር ኔትወርክድ ሆነን ተያይዘን እንዳንቀጥል በተለያየ ስጋዊ ልምምዶችና በዓለማዊ ነገር ተወስደን እርሱን እሳት ማዳፈን፣ መንፈስ ቅዱስ በእኛ ህይወት እንዳይሰለጥን መከልከል ማለት ነው። መንፈስን ማጥፋት ሌላ ነገር አይደለም። መጽሐፍ ቅዱስ መንፈስ ቅዱስን ከሚመስልባቸው ነገሮች ውስጥ አንዱ እሳት ነው። እሳት በባህሪው እንክብካቤ ይፈልጋል። ከተንከባከብነው እሳት ይቀጥላል፣ አያቆምም። ቤት ውስጥ ያለውን ምግብ ለማብሰል አንድ ክብሪት ነው የሚበቃው። በተለይም ቀድሞ እንዳደጋችሁበት ምናልባት ወጣቶች ልጆች እሱን የማያውቁ ካልሆኑ በስተቀር የእንጨት ማገዶ ለለመድን ሰዎች የእሳት ነገር ይገባናል። በየቤቱ ክብሪት አለ። አንድ ክብሪት ናት የምትጫረው። እሷው ክብሪት ግን ምን ታደርጋለች? የቤቱን ሁሉ ምግብ ታበስላለች። ምን ትፈልጋለች? እንክብካቤ ትፈልጋለች። ትንሽ ጭራሮ፣ ትንሽ ስንጥር፣
ትንሽ ነገር ትንሽ ወረቀት ይደረግለትና ትልልቁን ግንድ ታቃጥላለች። የቤቱን ሁሉ ምግብ እንጀራው ይጋገራል፣ ወጥ ይሰራል። አስፈላጊ እንደውም አንዳንድ ጊዜ ጎረቤት ይመጣና የድሮውን ትንሽ ልመልሳችሁ። ጎረቤት ይመጣና ትየንትና እሳት አለ ይላል። ረሳችሁ እንዴ? ኧረ እንዳትረሱ። እና እሳት አለ ማለት ጥሩ ነው እኮ ለመጽሐፍ ቅዱሳችን በጣም እና እሳት አለ ይልና እሳት ይወስዳል። ያቺው ክብሪት ለጎረቤት ትተርፋለች። እንክብካቤ ትፈልጋለች። እና እናቶች ወደ መኝታ ማታ ላይ ሲሄዱ ምን ያደርጋሉ? ማዳፈን የሚባል ነገር አለ። አመዱን እሳቱ ላይ ፍሙ ላይ ያደርጉና እሳቱ ጸጥ ይላል። አይከስልም፣ አይጠፋም። ማለዳ ሲነሱ አመዱን ወዲህ ወዲያ መለስኳቸው አይደል? ሲያረጉት ፍሙ ትርክክ ብሎ ይወጣል። እንደገና እንክብካቤ፣ እንደገና እሳት፣ እንደገና ቦግ፣ እንደገና መቀጣጠል። እሳት እንክብካቤ ይፈልጋል። ዛሬ ምላችሁ ውስጣችሁ እሳት አለ፣ እሳት አለ። እሱ እሳት ምን ይፈልጋል? እንክብካቤ ይፈልጋል። እንክብካቤ አለበለዚያ ምንድነው? የአንድ ሰሞን ሞቅታ የአንድ ጊዜ ጉዳይ ነው የሚሆነው። ቀጣይነት ያለው እንዲሆን እሳቱ እንክብካቤ ይፈልጋል። ክብር ለእግዚአብሔር ይሁን። መቆስቆስ ሚሉት ነገር ይፈልጋል። ክብር ለኢየሱስ ይሁን። ይሄ አሁን ለምሳሌ እዚህ የተሰባሰብንበት ይሄ ልክ ለመልካም ስራ እንድንነቃቃ፣ ለፍቅር ለመልካም ስራ እንድንነቃቃ፣ እርስ በርሳችን እንተያይ የሚለው እንድንነቃቃ የሚለውን የእንግሊዝኛውን ትርጉም አንብቡት። ፕሮቮክ እንድንደራረግ ነው የሚለው። ፕሮቮክ ብዙውን ጊዜ ኔጌቲቭ ነው፣ እዚህኛው ጋር ግን ፖዚቲቭ ነው። ምን ማለት ነው? ልክ አንድ ሰው በብርጭቆ ውሃ ፊትህ ላይ ቢደፋ እንዴ ምን ማለት ነው አንተ ልትለው ትችላለህ። ፕሮቮክ አረገ ማለት ነው። ይሄኛው ግን ለበጎ ለመልካም ምላሽ የሚያሰጥ ግንኙነት። ክብር ለእግዚአብሔር ይሁን። ምላሽ መስጠት፣ ለእግዚአብሔር ተች ምላሽ መስጠት። አሜን። አያችሁ፣ ለእግዚአብሔር ተች። ከኋላ መጥቶ ሰንበዲ ተች ሲያደርግህ you respond. God is touching you. God is touching you. እግዚአብሔር ሪስፖንድ ይፈልጋል። እንኳን ከትልቁ ከእግዚአብሔር ጋር የተገናኘ መሸታ ቤትም የሄደ እኮ ታውቀዋለህ። ትሄዳለህ። መሸታ ቤትም የሄደ ሰውዬ እኮ ሲሄድ እንደምን ዋላችሁ ደህና ናችሁ ልጆች እያለ ይሄዱና ልክ መጠጥ ቤት ከገባ በኋላ ሲወጣ እንግሊዝኛ ይጀምራል። ምንም የማያውቀው ሰውዬ ማታ እንግሊዝኛ የሚናገር ሰው ብዙ ነው። ቀን ነው ማይችለው እና ማለት አልኮል ራሱ በጣም ምላሽ እንዲሰጡ ሰዎችን ያደርጋል። እኔ አንድ አባት ነበሩ፣ በጣም ወዳጄ ናቸው። በጌታ አይደሉም፣ ግን እኔ ባለሁበት ቸርች በኩል ያልፋሉ። በተለይ 80ዎች 90ዎች መጀመሪያ ላይ እና አረሳቸውም እና ሰላምተኛዬ ናቸው። ስለ ጌታ ስነግራቸው አንተ እኮ ጥሩ ልጅ ነበርክ፣ እችን ነገር ግን ብተዋት ይሉኛል። እና እኔ ደግሞ በጣም ቀርባቸዋለሁ፣ ነግራቸዋለሁ። እና ያንን ሰውዬ ማታ አታግኟቸው እና ማታ ሲወጡ አንድ ጋራዥ አለ፣ የዛ ጥበቃ ነው የሚሰሩት። እና ማታ ላይ ስንገናኝ yes please yes ይላል። እና እቺ ቋንቋቸው ናት። እና አንድ ቀን ጠጋብዬ አባባ yes please ምንድነው አልኳቸው። አታውቅም አሉኝ። አላውቅም አልኳቸው። yes please ማለት ቀን የሚያመጣውን አታውቅምና ተጠንቀቅ ማለት ነው። በቃ ትርጉም ነገርኳቸው yes please። እንግሊዝኛውን በእጃቸው ነው፣ ትርጉሙን በእጃቸው። አያችሁ፣ ለአልኮል እንኳን ሰው ምላሽ ይሰጣል። ባንኮኔው አጠገብ ምላሽ ይሰጣል። እሽክም ይላል። እስክታውን ምኑን ጭፈራውን የሚያቀውን አይነት ያደርገዋል። ለመንፈስ ቅዱስ ምላሽ ይሰጣል። ክብር ለእግዚአብሔር ይሁን። ዝም ብሎ እዚህ መጥቶ መመለስ አይደለም። you are expected in your church. expect ትደረጋላችሁ ምላሽ። በቃ በአገልግሎት ጀት መሆን። ጌታ የተመሰገነ ይሁን። እያንዳንዷ ሎካል 6 ናቸው አብያተ ክርስቲያናት፣ 6 7 ሁሉም ይጠብቃል። አሁን እኛ ዝም ብሎ ይሄ ሽርሽር አልመጣን። የምን ሽርሽር ነው? ታች ነው የፈለግነው።
ተች ነው የፈለግነው። እሱ ደግሞ ተች ካረገን ሪስፖንስ ይፈልጋል፣ ምላሽ ይፈልጋል። ስለዚህ በዚህ ኮሚትመንት ነገራችንን አስረን ነው መሄድ ያለብን እንደሱ እና ምላሽ ይፈልጋል። እና ይሄም የመንፈስ ቅዱስ ጉዳይ ትንሹ ነው የሚበዛው። እሳቱን አታዳፍኑ አለ። አንዳንዶች አገር ቤት ትንቢት የሚናገሩ ያቆመዋሉ። ይታየኛል የሚሉ አሁን አይታያቸው ማለት እግዚአብሔር ወረተኛ ነው። አንድ ሰሞን የሚሰጥ አንድ ሰሞን የሚነሳ። በጣም ይመሰክሩ የነበሩ አሁን የማይመሰክሩ፣ በጣም ይጸልዩ የነበሩ አሁን የማይጸልዩ። ሰው ደግሞ ካቆመ ችግር ነው። ታውቃላችሁ፣ በጣም ወንጌል የሚያሰራጭ ሰው ካቆመ ችግር ነው። ለምን መሰላችሁ? አፍ ዝም አይልም። ወንጌል ስርጭት ካቆመ ነገር ያሰራጫል። ስለዚህ በእግዚአብሔር ነገር ላይ ካልተጠመድን በሌላ ነገር መጠመዳችን አይቀሬ ነው። ቶማስ ፉለር የተባለ ፈላስፋ ይሄ ሰው እንዲህ አለ። ስለ ስራ፣ ስለ ብዙ ነገር ይናገራል እና በጣም ሰራተኛ የሆነ ሰው በአንድ አጋንንት ይፈተናል አለ። ስራ ፈት ደግሞ በሌጊዮን ይፈተናል። ለብዙ ነገር ተጋላጭ። በእግዚአብሔር ነገር መጠመድ አለብን። ግን ይሄ በእግዚአብሔር ነገር አለመጠመድ በመንፈስ ቅዱስ እንቅስቃሴ፣ በመንፈስ ቅዱስ ኃይል አለመውጣት፣ አለመግባት ለብዙ ክፉ ነገሮች ያጋልጡናል። ጠላት የሚጠቀመው እነዛን ሰዎች ነው፣ ስራ ፈቶችን ነው። በእግዚአብሔር ነገር ያልተጠመዱትን ነው። አእምሯቸውን ይዋሰዋል፣ አንደበታቸውን ይዋሰዋል፣ እጅ እግራቸውን ይዋሰዋል። ስለዚህ ነው ይሄ እሳት መዳፈን የሌለበት። ማለት ነገሮች እየተጠቀለሉ ነው። አያችሁ፣ በጣም ልንሰራ ይገባል። በጣም ባለቀ ዘመን ላይ እንዳለ ሰው እና ልክ ይሄ ፈረንጆች እንደሚሉት we are on the last lap የመጨረሻዋ ሩጫ። ታውቃላችሁ፣ አሁን ዓለም ላይ ያለው ነገር ሁሉ እየተጠቀለለ ነውና የመጨረሻዋ ደወሏ ስትደወል ሯጮች ሲሮጡ ትዝ ይላችኋል እንዴት እንደሚሮጡ። አንድ ጊዜ ኃይሌና ቴርጋት የተባለው የኬንያ ሯጭ በጣም ነው የሚገርመው። ሰው ሁሉ ተጨነቀ። ሩጫ በጣም ነው የሚያየው ሰው እና ተጨነቀ ማለት እኩል ሆኑ፣ ኦልሞስት እኩል ሆኑ እና በቃ ማን ነው የሚያሸንፈው? ሰው ተጨነቀ፣ ቆመ እና መጨረሻ ላይ ኃይሌ እንዲች ብሎ ያሸነፋት አስታውሳችኋት? ኮሜንታተሩ ያለውን ሰማሁት። እንዲህ አለ፣ ይሄ ሰውዬ ለክፉ ቀን የደበቃት ትንፋሽ አለችዋል። በእውነት እግዚአብሔር ለክፉ ቀን ትንፋሽ ይስጣችሁ። ለክፉ ቀን እሱ ያስፈልገናል እና እሱ እሳት መቀጠል መቻል አለበት። አንችለው በዘዴ አይቻልም። በምንም አይነት በዘዴ ሞከሩት ሰዎች አይችሉም። በመንፈስ ቅዱስ ግን ይቻላል። በእግዚአብሔር ጸጋ ግን ይቻላል። እንግዲህ ይሄንን ካልኩኝ ይሄ መንፈስ ቅዱስ አማኞች በታማኝነት እንዲያገለግሉ ለአምልኮ ለጸሎት የሚያነሳሳው እሱ ነው። እሱ ሲዳፈን ግን ህይወት ወደ ለብታ ይቀየራል፣ ከሽልማትም ያጎላል። እና የመንፈስን እሳት ግን የሚያዳፍኑ ነገሮች ምንድናቸው? ትንሽ ነገሮች ነው ዛሬ በዚህ ሰዓት ባነሳው። ምንድናቸው የሚያዳፍኑ? እንዳይዳፈንብን ነው። እና ውስጣችሁ ያለውን ነገር ለመቀስቀስ አለ እሳት። የትኛውም አገልጋይ አይሰጣችሁም። አባባ ሰጥቷችኋል ከሰማይ። በቃ ማንም የትኛውም አገልጋይ ጸጋ ከፋፋይም አይደለም። በምንም አይነት ጸጋ የሚሰጥ እንደወደደ የሚሰጥ ማን ነው? እሱ ነው። መንፈስ ቅዱስ እንደወደደ ይላል መጽሐፍ ቅዱስ። እሱ ነው የሚሰጠው። አገልጋዮች ለህዝብ ሊጸልዩ ይችላሉ፣ ለአገልጋዮች ሊጸልዩ ይችላሉ፣ በርቱ ሊሉ ይችላሉ፣ አይዟችሁ ሊሉ ይችላሉ፣ እንደ እግዚአብሔር ቃል ሊመክሩ መንገድ ሊያሳዩ። ይሁን እንጂ የጸጋ ምንጭ እሱ ነው እና ይሄ ጌታ የሰጠንን ነገር ጠብቀን እንዳንቀጥል፣ ከክብር ወደ ክብር፣ ከኃይል ወደ ኃይል እንዳንሻገር ይሄ የመንፈስ እሳት እንዲዳፈን የሚታገለን ነገር አለ።
የሚታገነን ነገር አለ። ከዛ በኋላ አገልግሎታችን ወይ አያስቅ ወይ አያስለቅስ። በቃ ህይወታችን ራሱ ምንም ለኛ ራሱ ግራ ይሆናል። እናንተ ታውቃላችሁ ወዶ የሚያስወድድ ጌታ ነው። እሱ ነው። ስለዚህ ይሄ ነገር እንዲዳፍ ጠላት ከየትኛውም ሁኔታ ይልቅ በቃ የእግዚአብሔር ነገር እንዲዳፈን ይፈልጋል። እኔ በጣም በስስት ነው ያየኋቸው እነዚህን ወጣቶች እዚህ ጋር ሳይ መተው ደግሞ እዛ ጋር እዚህ የሚያመልኩትን እዚህ ሲያጅቡ በቃ ነፍስ አልቀረልኝ። በእውነት ያጓጓል ማለት ጸልየናል ማለት ለተለያየ ምድር ለዓለም ሁሉ እኮ ነው የምንጸልየው። አንዳንድ ሀገሮችን በሚሽን ስራ ቀድሞ ወንጌል ያገለግሉ የነበሩ በጣም እኮ በቅናት ነው የምንጸልየው እግዚአብሔር የመጨረሻውን ጉብኝት እንዲያደርግ። እና ምንድናቸው የመንፈስን እሳት የሚያዳፍኑ ነገሮች ምንድናቸው? አንደኛው ነገር ከእርሱ ውጪ በሆነ ነገር መደገፊያችሁ ማን ነው? አያችሁ፣ ከእርሱ ውጪ በሆነ ነገር መደገፍ። የኢሳይያስ መጽሐፍ ላይ ነቢዩ ኢሳይያስ ምዕራፍ 6 ላይ እንዲህ የሚል ቃል ይናገራል። ንጉሡ ኦዚያን በሞተበት ዓመት እግዚአብሔርን ከፍ ባለው ዙፋን ላይ ተቀምጦ አየሁት። ልብሱ መቅደሱ ሞልቶት ነበር። ሱራፌልም ደግሞ በግራና በቀኝ ሆነው 6 ክንፎቻቸው እያለ ይናገራል። ይገርማል። መቼ ነው አየሁት የሚለው? ኦዚያን ሲሞት። ኦዚያን ለኢሳይያስ አጎቱ ነው። አጎቱ ያለ ለምን አላየው? ምናልባት አይኑን አጎቴ ብሎ ይሆን? እኔ አላቅም ግን አላየው። አየሁት። መቼ? ከንጉሱ ሞት ጋር። የንጉስ አጎት ያለው ሰው ታውቃላችሁ፣ ቀላል እኮ አይደለም። ስለ ዮሴፍ ታሪክ እዩ። የዮሴፍ ታሪክ ስትመለከቱ በተለይም የሐዋርያት ሥራ ምዕራፍ 7 ላይ ያነሳዋል። እግዚአብሔር ለአብርሃም የማለለት የተስፋው ዘመን ሲቀርብ ይላል ዮሴፍን የማያውቀው ንጉሥ ተነሳ ይላል። ለምን? ዮሴፍ እያለ ንጉሱ ፊት ቀርቦ ለህዝቡ በረከት የሚያመጣው ዮሴፍ። ህዝቡ ሁሉ አይኑን ዮሴፍ ላይ ጥሏል። ዮሴፍ ይላል። እግዚአብሔር ግን ከዮሴፍ ጋር ክብር አይቀበልም፣ ብቻውን ክብር ይቀበላል። አይናችሁን ምንም ላይ እንዳትጥሉ። ቴክ ኬር። ብቻውን ታምራት የሚያደርግ እግዚአብሔር ክብር ለርሱ ይሁን። እና አያችሁ፣ ልክ እግዚአብሔር ሊጎበኘን ሲፈልግ ምርኩዞቻችን ይሰባበራል። አሁን ምርኩዝ የለም፣ እንክሽክሽ ብለዋል። ብቻውን አውላላ ሜዳ ላይ ያገኘናል። ሙሉ ክብር እሱ ይወስዳል። ክብር ለእግዚአብሔር ይሁን። መደገፊያ፣ ከእርሱ ውጪ ያሉን መደገፊያዎች። ዮሴፍ እያለ ዮሴፍ ውሎ ይግባ ነው የሚባለው። ዮሴፍ ጥሩ አገልግሏል፣ ጥሩ ደርቷቸዋል፣ ጥሩ አግዟል። ግን የሰውን አቴንሽን በሙሉ እሱ ነው ያዘው። እሱ ከሞተም በኋላ የሚያውቀው ፈርዖን እስካለ ድረስ እነዚህ የዮሴፍ ዘመዶች ናቸው፣ ይደረግላቸው ይላል። ኋላ እሱኛውም ፈርዖን ሞተ። እሱም ሲሞት ሌላ ደግሞ ሞተ። የዮሴፍ ታሪክ እየደበዘዘ መጣ። የማይደበዝዝ ክብር ለእግዚአብሔር ይሁን። አያችሁ፣ አይናችሁን የጣሉበት ነገር መቼ ነው ይሄ የሆነው? እግዚአብሔር ለአብርሃም የማለለት የተስፋው ዘመን ሲቀርብ ዮሴፍን የማያውቀው ንጉሥ ተነሳ። ዮሴፍን የማያውቀው መደገፊያዎቻችን እና እነዚህ በቁሳዊ ነገር በራስ ጥበብ በራስ ማስተዋል መደገፍ የመንፈስ ቅዱስን እሳት ያዳፍነዋል። ብዙ የመጽሐፍ ቅዱስ ክፍሎች ሮሜ መጽሐፍ ምዕራፍ 15 ቁጥር 13፣ ቆላስያስ 1 ቁጥር 11 29ን እርሱ ብቻ ከላይ ብቻ የሆነውን ኃይል ስለመጠበቅ ይናገራሉ። ከሰማይ ይናገራሉ። ሁለተኛው
የመንፈስን እሳት የሚያዳፍነው የእርሱን ስራ ስንገድም አይገደም። እግዚአብሔር በዚች ምድር ታምራት ሊያደርግ የታመነ አምላክ አይገደም። ያልተጠበቁ ነገሮችን ጌታ ማድረግ ይችላል። አይገደም። እንዴት እንደሚሰራ አይታወቅም። አንድ ወቅት ከቤተ ክርስቲያን ወጥቼ ወደ ቤት ሊሄድ ምሽት 12 ሰዓት ተኩል እስከ 1 ሰዓት ባለው ውስጥ ልክ በሩ ላይ ከግቢ ስወጣ ከቤተ ክርስቲያን ቅጥር ልወጣ ስል አንዲት እህት ጓደኛዋን ይዛ መጣች። ማቃት እህት ናት። ያቺ እህት በምስክርነት ወንጌል በማሰራጨት በጣም ትታወቃለች እና ብዙዎችን እየመሰከረች ታመጣለች እኔ ጋር እና በሩ ላይ ያገኘኋት። እንደው እንድትጸልይላት ነው እቺ ልጅ አለችኝ። እሺ አልኩኝ። ይዣት ገባው። ከዛ ንስሐ አስገባኋት፣ ጸለይኩላት። ልጅቷ ታሪኳ ምንድነው? የ8 ዓመት ልጅ ሆና ከክፍለ ሀገር ወደ አዲስ አበባ አንድ አክስቷ ይዛት ሄደች። ገጠር ያለ ሰው ልጁ አዲስ አበባ ሲማርለት ደስ ይለዋል። የተሻለ ትምህርት፣ የተሻለ ኤክስፖዠር ያገኛል ብሎ ስለሚያስብ ፈቀደች፣ ይዛት መጣች። የሚገርመው ግን እቺ ልጅ እስከ 8 ዓመቷ ወላጆቿ ጉያ ስር ሆና ወንጌል አውቃ መዝሙር እየዘመረች ነው ያደገችው። በ8 ዓመቷ መታ የገባችበት ያክስቷ ቤት ግን ጌታን የማያውቁ መናፍስት የሚያመልኩ ሰዎች ናቸው። አጠገብ ጠንቋይ። ከዛ በኋላ እቺ ልጅ መካደም ጀመረች። ቡና ማቀራረብ፣ ሌላ የሚያስፈልገውን ለውቃቢው። አንደኛ በእምነት ጠንካራ አይደለችም። ቀስ እያለች ልጅቷ ተወሰደች። አጠገብ ያለው ሰው ደገመባት። ታሪኳ ይሄ ነው እና ንስሐ አስገብቼ ስጸልይላት አጋንንቱ ጮሆ ወጣ። እኔ ግን ያሳሰበኝ አጋንንቱ መውጣቱ አይደለም፣ ተመልሳ እዛ ቤት መግባቷ ነው። ልክ እኔ ሳገኛት የ14 ዓመት ወጣት ናት። 6 ዓመት አዲስ አበባ ከተማ ቆይታለች እና በጣም አሳሰበኝ። ጌታ ሆይ እዛ ቤት ልትገባ ነው። እቺ አንድ ፍሬ ልጅ በምንድን ነው ራሷን መጠብቀው? አንተ ካረዳሃት እንደው እባክህ በመንፈስ አጥምቃት፣ ኃይል ያግኛት እያልኩ መጸለይ ጀመርኩ እና ስጸልይ ልጅቷ እንዲህ ማለት ጀመረች። ልክ እንደ ባሉን እንደተነፋፋ በጣም እንደዚህ ገና እኮ ቀጭን ልጅ ናት፣ ገና ወጣት ናት፣ ገና በእድሜዋ ገና ትንሽ ናት። እንዲህ ማለት ጀመረች እና ገባኝ ጌታ ሊያገኛት ነው ልጅቷን። እና እኔ ተውኩኝና እሷን ድፍት ብዬ ጌታ ሆይ ዛሬ ቀን እኔን አትለፈኝ ማለት ጀመርኩ። ከዛ ብድግ ብዬ ደግሞ እንደዚሁ ትላለች እሷ። እንዲህ ነው የምትለው። ጠጋ ብዬ የሚታይሽ ነገር አለ አልኳት። አዎ አለች። ምንድነው የሚታይ ስል አንድ ያማረ ሰው ጸጉሩ ትከሻው ላይ የወደቀ ፊቱ የሚያበራ በእጁ ደግሞ የሚያምር በትር ይዟል አለችኝ። እሺ ምን አለሽ አልኳት። ምን አለሽ? እሞላሻለሁ አለሽ? አዎ ጌታ ሆይ እኔን አትለፈኝ ማለት ናፈኩት ያን ክብር እና ልጅቷን እንዴት እንዳረጋት ይታወቀኛል። እንዲህ ልክ በቃ ልክ የእግዚአብሔር ነገር ሲመጣ እንዲህ ማለት ጀመረች። ከዛ መጣ ወረደባት፣ መጸለይ ጀመረች። አለችው በልሳን አለችና ልጄ ይልሃል እግዚአብሔር አለች። ያለሁበትን ገና ወደፊት የሚገጥሙኝን በአገልግሎት ጎዳናዎችን አይትኩስ ጴንጤ እንደወረደ እንደው ከሰማይ ምንም ነገር ሳይኖርበት እንዳለ አለች። አልቅሼ አሁን ምን እላታለሁ? እሷ እኮ አገለገለችኝ። አያችሁ ይሄ ጌታ መስራት ሲፈልግ ዛሬ ባገለገላችሁት ሰው ይታደጋችኋል፣ አቅጣጫ ያሳያችኋል። ጸጋ ይሄ ነው። የመንፈስ ቅዱስ ስራ ይሄ ነው። ቋጠሮ ይፈታል፣ ቀንበር ይሰብራል፣ እንቆቅልሽ ይፈታል፣ ጥያቄ ይመልሳል። አትገድቡት፣ አይገደብ። እሱ ማይችለው ነገር የለም። አንዳንድ ጊዜ ለበሽታ እንትን አውጥተናል፣ ዝርዝር አውጥተናል። እግዚአብሔር የሚችለው የማይችለው
አፋችን ይችላል ብንልም እንኳን ልባችን አይችለውም ይላል። ስለዚህ አንዳንድ ነገሮችን ደፍረን አንጸልይም። ለምን? እግዚአብሔር የሚችለው የማይችለው አፋችን ቻለ ነው ኤልሻዳይ ነው ይላል፣ ግን ልባችን አይችን እንኳን እንጃ። እግዚአብሔር የማይችለው የለም። ባህር ይከፍላል፣ ከጭንጫለት ውሃ ያፈልቃል፣ ሙት ያስነሳል፣ የታመመ ይፈውሳል። ይችላል። እሱ ማይችለው የለም። ነገሮችን መቀየር ይችላል። ታሪክ መለወጥ ይችላል። የወደቀ ማንሳት ይችላል። የሳተ መመለስ ይችላል። እግዚአብሔር አትገድቡት። አይገደብ። ክብሩን ማየት ከፈለጋችሁ አይገደብ። እግዚአብሔር ይችላል። አንዳንድ ጊዜ አንዳንድ ዘመዶቻችንን መስክረን ወይ ይሄ እንኳን ልቡ ደንዳና ነው፣ ይሄ መቼም ቢሆን ሰው አይሆንም፣ እግዚአብሔር ይቀይረዋል። እግዚአብሔር ጊዜ አለው። ጸሎትሽ አልሰራም ማለት አይደለም። ጸሎትህ አልሰራም ማለት አይደለም። እግዚአብሔር የታምራት አምላክ ነው። ተሐድሶ በተነሳባቸው አገሮች ጉንድሽ በቅሏል፣ ጥርስ በቅሏል። በጣም ብዙ ሙታን ተነስተዋል። ልክ አንድ ሰው ወደ ጌታ አይደለም፣ እግዚአብሔር በኮምባይነር አጭዶ ወደ ቤቱ መልሷል። በጣም የሚገርማችሁ ነው እኮ ከሩቅ ምድር ላይ ሲመጡ አገልጋዮች፣ በታንኳ ላይ ያሉ፣ በመርከብ ውስጥ ያሉ ሰዎች ንስሐ መግባት ይጀምሩ ነበር። በ200 ማይል ርቀት ላይ መሸታ ቤቶች ተዘግተዋል፣ መጠጥ ቤቶች ተዘግተዋል። የዌልስን ሪቫይቫል አስታውሱ፣ ተዘግተዋል። ጋምብሊንግ፣ ክፋት፣ አመጽ እግዚአብሔር እጅ ይምጣልን። አመጻን የሚጠርግ ክፋትን የሚጠርግ ለኛ ከባድ የሆኑ ነገሮች ለእግዚአብሔር ቀላል ናቸው። እግዚአብሔር ሲመጣ ልክው የሸረሪት ድር በስንጥር እንደሚጠቀለል፣ ለሸረሪት ድር ትልቅ ብትር ትልቅ ብረት አትፈልጉም፣ ስቴኪኒ ይበቃዋል። እግዚአብሔር ሲመጣ ነገር ሁሉ ቁልቁለት ነው። አትገድቡት። እንደገና ምድር በወንጌል ልትታረስ፣ እንደገና ወንጌልን የጣሉ ሊያነሱ እግዚአብሔር የታመነ ነው። የኪዳን አምላክ ነው። ይችላል። አትገድቡት። እጁን ማየት ከፈለጋችሁ አትገድቡት። የእርሱን ስራ ስንገድብ እንከለከላለን። እዚህ ክፍል ላይ አንደኛ ተሰሎንቄ 5:19 እስከ 22 በዚህ ክፍል ላይ ስትመለከቱት የመንፈስን እሳት አታጥፉ፣ አታዳፍኑት ከተባለ ምን ማድረጉት? እንዲቀጣጠል ፈልጓል። ልሳን አታቁሙ፣ ጸሎት አታቁሙ። በደንብ ይቀጣጠል። ታውቃላችሁ? ይቀጣጠል። እስቲ ያስቡት። ከዓመታት በፊት የጸጋ ስጦታዎች ብርቅ ነበሩ እንዴ? ከዓመታት በፊት እኮ በየጓዳው ነበር ትንቢት ምን ሰማው። አሁን ነው እኮ መጥቶ ስፔሻላይዜሽን ተፈጠረ። የእግዚአብሔር ሰው መድረክ ላይ ካልተናገሩ ከህዝብ አይጠበቅም። እስቲ መለስ በሉ ወደ 20 ወደ 30 ዓመት ወደ ቀደመው ተመለሱ። ከጉባኤ መካከል እኮ ነው መጥቶ ጌታ ያሳየኝ ነገር አለ፣ መሪዎች ስለሚያውቋቸው ና ተናገር ይባላል። እሱን ስንጥል መጡና አመፀኞች ምድሪቱን ወረሷት። ለዛውም በእውነተኛ አገልግሎት ሳይሆን በሐሰት። ሰዎች እውነተኛ አገልግሎት የሌለ እስከሚመስል ድረስ፣ ሁሉ ትንቢት ሐሰት እስኪመስላቸው ድረስ ሁለተኛ ትንቢት ይቅርብኝ እስኪሉ ደረሱ። አይደለም፣ የጸጋ ስጦታማ ያስፈልገናል። ትንቢት ያስፈልገናል፣ ራእይ ያስፈልገናል፣ መገለጥ ያስፈልገናል፣ የፈውስ ስጦታ ያስፈልገናል፣ ልዩ ልሳን መናገር ያስፈልገናል፣ ልዩ ልሳንን መተርጎም። ትዝ ይላችኋል ከዓመታት በፊት አንድ ሰው ከዛ ጋር በልዩ ልሳን ይናገራል። እዚህ ጋር ያለው በወንድሜ የተነገረው ብሎ ይተረጉመዋል። አሁን አለ እንዴ? ተመልከቱ ምን እየጣልን እንደሆነ። የፈውስ አገልግሎት እጅ እንደዚህ ተነስቶ እየተጸለየ ይባላል። ምን ጆሮ የሰማ አይኔ ያየ እንደዚህ ሰዎች ይመሰክራሉ። አለ የእምነት ስጦታ
ፓስተር ዳኒ ያው ምስክር ነው። እንዲህ ያለ ጸሎት ይጸልዩ የነበሩት አለ ወይ ጥለናል። ዛሬ ብድግ ይበል። ያስፈልገናል የኃይል አገልግሎት። ጨለማን የሚገፍ ክፋትን የሚነቅል አመፃን የሚሰብር ተራራውን የሚንድ ያስፈልገናል። ክብራችን ነው የእግዚአብሔር እጅ። የእግዚአብሔር እጅ ስትመጣ አልገፋ አለ ነገርን የሚገፋ የእግዚአብሔር እጅ አለ። ላንተ የከበደ ለቤተ ክርስቲያን መሪዎች፣ ለአገልጋዮች፣ ለምእምናን የከበደ ለእግዚአብሔር ቀላል። አትገድቡት። ይችላል፣ አሁንም ይችላል። የቤት የጓዳችሁን ጉዳይ፣ የአጥቢያችሁን የቤተ ክርስቲያናችሁን ጉዳይ ይችላል እሱ። ሶስተኛ የመንፈስ ቅዱስን እሳት የሚያዳፍኑ ነገሮች፣ የመንፈስን እሳት የሚያዳፍኑ ነገሮች ምንድናቸው? መንፈሳዊ አገልግሎትን ስንንቅ ለዚህ ያበቁን ነገሮች የምናያቸው ስተቶች ናቸው። ስተት ከማየቱ የተነሳ ሰው ምን አለ? ሁለተኛ ባልሽ አይሞትም በሕይወት ይኖራል ብሎኝ ያው ባሌ ሞተ። ሁለተኛ ነቢይ፣ ሁለተኛ ትንቢት አትናገረኝ፣ ትንቢት በኢየሱስ ስም ትንቢት አትናገረኝ የሚሉ ሰዎች አሉ። ለምን? ተጎዱ። አያችሁ እንዴ? እውነተኛ ትንቢት የለም አለ እኮ ከሐሰተኛ የተነሳ እና አንዳንዱ ሕይወቱ የተጣረሰ ስለሆነ የጽድቅ ጉድለት፣ የቅድስና እግዚአብሔርን የመፍራት ነገር ስለማይታይበት እውነትን እንኳን ከሱ ውስጥ ለመቀበል ሰዎች ተቸገሩ። እባካችሁ ጸጋ ያላችሁ ሰዎች ሕይወታችሁ ሰዎች ጸጋችሁን እስከማይቀበሉ እንዳያደርስ ሕይወታችሁን ጠብቁ። አያችሁ? ሕይወታችሁን ጠብቁ። ፈረንጆቹ ጸጋ ቦታ ያሰጣል፣ ባህሪ ግን ቦታው ላይ እንድትቆይ ያደርጋል ይላሉ። አያችሁ? ጸጋ ይሄ ሰውዬ ጸጋ በእውነት ሊቀመንበራችን ይሁን ና እዚህ ጋር ቁጭ በል ሲታይ በኢየሱስ ስም እሾህ ነው፣ ከሰው ጋር አይኖርም። በጌታ ግድ የለም ወንድማችን፣ ጸጋ በአፍንጫችን ይውጣ፣ መንገዱን ጨርቅ ያርገልን። ለምን የለማ? ባህሪ ወሳኝ ነው። ሚዛን ያስፈልገዋል። መጽሐፍ ቅዱስ ስለ ጸጋ ስጦታ ብቻ አይደለም የሚናገረው፣ ስለ መንፈስ ፍሬ የሚናገራል። አላውቃችሁም የተባሉት እኮ ጸጋቸው ስህተት ስለሆነ አይደለም። ትንቢታቸው እኮ መሬት ላይ ጠብ የማይል አጋንንት አላወጣንም ብለውታል፣ አውጥተዋል። ድንቅ ታምራት አላረግንም አርገዋል፣ ግንስ ካራክተር የለችም። ፈቃዱን አያደርጉ፣ ሐሳቡን አያደርጉ። ስለዚህ አንናቅ። ከዚህ የተነሳ አንናቅ። ትንቢትን ምን አትበሉ፣ አትናቁ። ቀጭን ሰው ይናገረው፣ ወፍራም ሰው ይናገረው፣ ረጅም ይናገረው፣ አጭር ይናገረው። አሁን እቺ ቅድም ለኔ ትንቢት የተናገረችኝ ልጅ አስቡት። አሁን አጋንንት የወጣላት ልጅ በኢየሱስ ማረዝም ባያጭ አሁን አንቺ ነሽ ለኔ ትንቢት የምትናገረው። እኔ እኮ ማለት ያችሁ ትንቢት ሲመጣ እኔ እኮ ማለት ነው። ማንኝ ነኝ? የጌታ ምህረት ያቆመኝ። ይሄ በጣም መስማት ከፈለጋችሁ እግዚአብሔር በልጆቻችሁ ይመልሳችኋል። አስገርሟችሁ አቁም። ልጆቻችሁ ሰሚ ካገኘ፣ ሐምብል ሰው ካገኘ እግዚአብሔር በትንንሾች ይመልሳል። ምክንያቱም ይሄ እኛ የምናገለግለው ጌታ እኛ ውስጥ እንዳለ ልጆቻችን ውስጥ አለ፣ መንፈስ ቅዱስ አለ። አራተኛው ነገር ጸሎት የቃል ጥናትና መንፈሳዊ ልምምድን ማቆ ጸሎት የቃል ጥናትና መንፈሳዊ ልምምድን ማቆ አገልግሎት ብዙ ዘመን ስታገለግሉ ምን እየሆነ ይሄዳል? ልምምድ እየሆነ ይሄዳል። ማለት አውቀዋለሁ፣ እችለዋለሁ። ሰባኪ ስትሆኑ ከየት ጀምራችሁ የት እንደምትጨርሱ ታውቃላችሁ። ከዛ ምን ታረጋላችሁ? እኔ እኮ ብዙ ዘመን ልምድ አለኝ፣ ጌታ ሆይ እባክህ ለዛ ህዝብ ምን ልበል? እሱ ይጠፋል። አያችሁ? አውቃለሁ፣ እችላለሁ። ለነገሩ ጌታ ያስፈልገኛል እንዴ? እኔ እኮ ዋዛ ሰው አይደለሁም።
አያችሁ፣ እዛ ጋር ይደረሳል። ሰዎች ባፋቸው ባይሉትም ግን ዋዛ ሰው አይደለሁም፣ ቀላል አይደለሁም፣ እኔ ማለት እኔ የሚል ነገር ይመጣል። ትዕቢት ደግሞ ውድቀትን ትቀድማለች። ስለዚህ ጸሎት ምንድን ነው? ራስን ማዋረድ ነው። አልችልም እኮ ማለት ነው። አልችልም ማለት ነው። ያላንተ አልችልም፣ ያላንተ ምንም ማድረግ አልችልም። ብልሆቹማ ምንድን ነው ያሉት እነ ጳውሎስ? ለእኔ ጸልዩልኝ። ይሄ ሰውዬ ለራሱ ይጸልያል። ለእኔ ጸልዩልኝ። ምን እንዳደረግ? አፌን ከፍቼ በፍጹም ግልጥነት እንድናገር ቢያጣብቀው ምን አደርጋለሁ? በጣም ይሄ እኮ ሀምብል ፐርሶናሊቲ ነው፣ ትህትና ነው። አያት አፌን ከፍቼ መናገር እንድችል። ስለ እኔ ደግሞ ምን ባል ለምኑ። ጸሎት ያስፈልገናል። ትናንት የረዳን ዛሬም ይርዳን፣ ነገም ይርዳን። አያችሁ፣ ራስን ማዋረድ በመሰዊያው ጋር መሆን፣ የቃል ጥናት፣ መጽሐፍ ቅዱስን ማንበብ ለክርስቲያን በቃ እስከማይነገረው ድረስ ቤታችን የጸሎት መሰዊያ ይኑር። ቤታችን የቃል መሰዊያ ይኑር። ባልና ሚስት፣ ወላጆችና ልጆች አብረው የሚጸልዩበት የማይፈርስ መሰዊያ በየቤታችን ሊኖር ይገባናል። በየቤቱ ያለን ህይወት ሲጠናከር ቸርች ጠንካራ ትሆናለች። የቤት ህይወታችን ከፈረሰ የአደባባይ ህይወታችን ይፈርሳል። ስለዚህ ይሄ እንደ ግለሰብ ብቻችንን ያለን እሷ መሰዊያ እንጠብቃት። እሱ መጠበቅ አለበት። የእግዚአብሔር ቃል አያችሁ፣ ልክ የ40 ዓመት ሰው ፊትህን ታጠብ ይባላል አይባልም አይደል? ልክ እንደሱ ነው። አሁን ባለንበት መንፈሳዊ መረዳት እኛን ጸሎት ያስፈልግሃል፣ የእግዚአብሔር ቃል ጥናት ያስፈልግሃል ተብሎ እስከማንመከር ላይፍ ስታይል ልናደርገው ይገባል። ክብር ለእግዚአብሔር ይሁን። ሁል ጊዜ ይህንን ልምምድ እና ይህንን ደግሞ መንፈሳዊ ልምምዳችንን የጸጋ ስጦታ እግዚአብሔር በእኛ ያኖረውን ሁልጊዜ ልንለማመደው ይገባል። ሁልጊዜ ማለት እግዚአብሔር የሰጠንን አትከልከሉ። የሚያሳያችሁን የሚረዷችሁ መሪዎች፣ አገልጋዮቻችሁ አሉ። በቃ ራእይ የምታዩ ከሆነ ህልም፣ በዚህ ዙሪያ ላይ ትምህርትም እንዲሰጥ፣ በዚህ ዙሪያ ላይ የሚያገለግሏችሁም አንዳችሁ ሌላችሁን የምታገለግሉበትን ሁኔታዎችን መፍጠር ይቻላል። ስለዚህ ይሄ ከመንፈሳዊ ከማዳፈን አልፎ መንፈሳዊ እድገትን ይገታል። ቃል ማጥናት ስናቆም፣ ጸሎት ስናቆም፣ መንፈሳዊ ልምምድን መለማመድ ስናቆም አገልግሎታችንን ብቻ አይደለም የሚገታው፣ ህይወታችንን ይገታዋል። አንደኛ ተሰሎንቄ 5:17 ላይ ዘወትር በመንፈስ ጸልዩ ይላል። አንደኛ ተሰሎንቄ 5:17 ዘወትር በመንፈስ ጸልዩ ማለት አንዳንድ ጊዜ ሰዎች ግራ ይጋባሉ። እንዴ ተንበርክካችሁ ዋሉ ማለት ነው እንዴ? አረ አይደለም። እና ስራ አይሰራም እንዴ? ስራ ኃጢአት ነው እንዴ? መነገድ ኃጢአት ነው እንዴ? የመንግስት ስራም ተቀጥሮ መስራት፣ የግል ስራ መስራት ኃጢአት ነው እንዴ? የቤት ስራ ሳንሰራም ተንበርክኮ መዋል ማደር ነው እንዴ? እንደሱ አይደለም። ዘወትር በመንፈስ ጸልዩ፣ ዘወትር ኮኔክትድ ሁኑ። ይቻላል። አሜን። ይቻላል። ከዚህ ከመንፈስ ፕሬዘንስ ከሱ ጋር ያለን ግንኙነት አይቁም። ብዙ ይህን ግንኙነት ለመክታት ኔትወርኩን ለማበላሸት በሚጥር ጠላት መካከል አለን። መኪና ስትነዱ ቢ ኮኔክትድ። አያችሁ፣ ኮኔክሽን ሲቆም አስቡ። ብሉቱዝ ሲቆምባችሁ እንዴት እንደምትሆኑ። ቤት ውስጥ ፓወር የሚቆም ከሆነ እዚህ እንኳን አይቆምም። ለምሳሌ ያስቸግራል እኮ የእናንተ ሀገር። ለምሳሌ በጣም እኛ ጋር ቁርጥ ሲል እንዴት እንደሚያደርገው ስለማቅ ኢንተርኔት ሲቋረጥ ምን እንደሚያደርግ ቢሮ ስትገቡ የለም። ስንት ስራ ነው የሚቆም። አስቡት። እና ከእግዚአብሔር ጋር ደግሞ ግንኙነት ማቆም ምን እንደሆነ አስቡ። ሁሌ በተከፈተ ሰማይ ከእርሱ ጋር ኮኔክትድ ሆኖ ስለመመላለስ ነው የሚናገረው። ኤፌሶን 4 ከቁጥር 30 ከአንደኛ ጴጥሮስ 4 ቁጥር 10 አንደኛ ጴጥሮስ 4 ቁጥር 10 አንደኛ ጴጥሮስ ምዕራፍ 4 ቁጥር 10 ላይ አንዳችሁ ሌላችሁን በተሰጣችሁ ጸጋ አገልግሉ ይላል። በነገር ሁሉ እግዚአብሔር ይከብር ዘንድ ይላል። እዚህ ክፍል ላይ በተሰጣችሁ ጸጋ አገልግሉ የሚል ሐሳብ አለ። ምንድነው? አታዳፍኑት፣ አገልግሉበት። ምንድነው አንቺ ጋር ያለው? ጸሎት ነው፣
ምስክርነት ነው። ምንድነው አንተ ጋር ያለው? ምንድነው አንተ ጋር ያለው? አያችሁ፣ አገልግሎታችን መቀጠል አለበት። የጸጋ ስጦታ ለምድር ነው፣ ለሰማይ አይደለም። አንዳንድ ጊዜ የዝማሬ አገልግሎት በሰማይ ይቀጥላል የሚል እሰማለሁ። አይቀጥልም። የዝማሬ አገልግሎት አይቀጥልም። እዛ የሚቀጥለው አምልኮ። አገልግሎት የሚሆነው ምድር ላይ ነው። እዛ የሚታነጽ ሰው የለም። ዝማሬ እዚህ አገልግሎት። ለምን ያንጸናል? ደክሞን መተን በርትተናል። ብቻችንን አልቅሰናል። በመዝሙር ብቻችንን እግዚአብሔር ጎብኝቶናል፣ አነጋግሮናል፣ ሰብኮናል፣ አስተምሮናል። ዘማሪዎቹና እኔ የምንለያየው እነሱም አስተማሪ ናቸው፣ እነሱም ሰባኪ ናቸው። እኔ ያለ ዜማ ነው ማቀርበው፣ እነሱ በዜማ ነው። መልእክተኞች ናቸው። እዚህ የሚታነጽ አለ፣ እዚህ ሚርቅ አጋንንት አለ። እዛ ምን ውቃቢ አለ? እዛ ምን ዛር አለ? እዛ ምን ድግምት አለ? እዛ አምልኮ አገልግሎት አይደለም። ሁላችን በተለወጠ ማንነት ልዑሉን እናከብረዋለን። አገልጋይ ተገልጋይ የለም። ንጉሱን በውበቱ የምናይበት ነው። ስለዚህ የጸጋ ስጦታችሁን አንጠፍጥፋችሁ እዚህ ምድር ላይ ነው ማገልገል ያለባችሁ። አለቀ። ገና ወደፊት ልታገለጊ በዝማሬ አታገለጊ፣ እዚሁ አገለጊ። አታገለጊ የለም፣ ምንም የለም። እዚህ ነው የምትጨርሱት፣ እዚህ ነው የምትጨርሱት። መናፍስት መለየት እዛ የለም። የምስክርነት ጸጋ የለም፣ የለም። መስበክ የለም፣ ትንቢት የለም፣ የለም። ምንም እዛ ኑሮ ነው ያለው። ክብር ለእግዚአብሔር ይሁን። መዝሙር አምልኮ ኑሮ ነው፣ ኑሮ ነው። ደግሞ እዛ የድምፅ ኮሃሽን ምናምን ችግር የለም። ሁላችን አንድ ነን። ጌታ የተመሰገነ ይሁን። በተለወጠ ማንነት ነን። ከዚህ አካል ተላቀን በእውነት በተለወጠ አካል ነው ያለን። ስለዚህ ጸጋ ስጦታ እግዚአብሔር የሰጣችሁን አታዳፍኑት። በቃ አነሳሱት። ይነሳሳ፣ ይቻላል። ጌታ ይረዳችኋል። ክብር ለእግዚአብሔር ይሁን። የመጨረሻው የመንፈስን እሳት የሚያዳፍነው ነገር ኃጢአት ላይ ማመቻመችና በዓለማዊ ነገሮች መወሰድ። ኃጢአት ላይ ማመቻመች፣ ኃጢአት ላይ ማመቻመች። ኃጢአት ላይ እንድናመቻመች ያለው ፑሽ ቀላል አይደለም። እንዲህ እንደ ስብከት ቀላል አይደለም። እንደ ስብከት ቀላል አይደለም። እንደ ማስተማር እዚህ መድረክ ላይ ከኃጢአት ራቁ እንደሱ ቀላል አይደለም። እንደው የሚጠመዝዘን ነገር ብዛቱ፣ በዚህም ይጠመዝዘናል፣ በዚህም ይጠመዝዘናል። ማለት እንደው አንተ ደግሞ ታከራዋለህ፣ አንቺ ደግሞ ታበዥዋለሽ። ምንድነው? ሰው ሁሉ እኮ እንደዚህ ነው። አዎ ሰው ሁሉ እንደዛ ነው። መጽሐፉስ ምን ላርገው? መጽሐፉ ምን ላርገው? መጽሐፉ እንደ ሰው ሁሉ አይደለም። ምን ላርገው? ጭንቁ የመሪ ፈተና ይሄ ነው። የአገልጋይ ፈተና ይሄ ነው። ቤተ ክርስቲያንን በጣም ጠላት ብጥቅጥቅ አርጎ ሊለያያት የሚችለው እንደዚህ ነው። ለምን? ኮምፕሮማይዝ የሚያደርግ ሊደርሺፕ ባለበት፣ ኮምፕሮማይዝ የሚያደርግ አገልጋይ ባለበት፣ ኮምፕሮማይዝ የሚያደርግ ምእምን ባለበት፣ ሌላ ደግሞ የጨከነ ለእግዚአብሔር ኖሮ የሚያልፍ እና በጣም ነገሩ ቀላል አይደለም። እንደ ግል ዲተርሚኔሽን ይፈልጋል። እንደ ቤተ ክርስቲያን ውሳኔ ይፈልጋል። ማመቻመች ቀላል አይደለም። ማመቻመች የሁለቱ ሰካራሞች ጠብ። ማታ ሰክረው ጥንብዝ ብለው ጨረቃዋን እያዩ አንተ ፀሐዩን አየኸው ሲለው ፀሐይ አይደለም ጨረቃ ነው አለው። አረ ፀሐይ ነው ጨረቃ ነው፣ ፀሐይ ነው ጨረቃ ነው፣ ፀሐይ ነው ጨረቃ ነው። ሊደባደቡ አንድ መንገደኛ ሲያልፍ እናንተ ፀሐይ ነው ጨረቃ ነው። ፀሐይ ነው ካለ ባለ ጨረቃው፣ ጨረቃ ነው ካለ ባለ ፀሐዩ። እኔ ሰፈሬ እዚህ አይደለም። ሰፈሬ እዚህ አይደለም፣ እየበዛ ነው። ሰፈርህ ወዴት ነው? ሰፈርህ ወዴት ነው ብራዘር? ሰፈርሽ ወዴት ነው የኔ እህት? ከመጽሐፉ የወጣ ሰፈር በኢየሱስ ስም አይኖረንም። አዎ ሰፈራችን መጽሐፉ ውስጥ ነው፣ መጽሐፉ ውስጥ ነው። እና ከባድ ጊዜ ነው እንድናመቻመች። እኔ ምን አጣለኝ ጎመን በጤና ይላሉ ሰዎች።
እና ኃጢአት ላይ ማመቻመች ማርቆስ 11:25 ላይ ማርቆስ ምዕራፍ 11 ቁጥር 25 የጌታችን ቃል እንዲህ ብሎ ይናገራል። በዚያ ክፍል ውስጥ ስለ ይቅርታ ነው የሚናገረው። ማርቆስ 11 ላይ ለጸሎት በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት። በማንም ላይ ይላል። በጣም የጎዷችሁ ሰዎች ሊኖሩ ይችላሉ። ቂም ይዞ ጸሎት፣ ሳል ይዞ ስርቆት አይሆንም ይባላል እያለ ወደ ሰው ቤት የሚገባ ሌባ አይሆንም፣ አይሳካለትም። እና ስለዚህ ቂም ይዞ ጸሎት ፈጽሞ እንቅፋት ነው፣ አይሆንም። ስለዚህ ይሄ ደግሞ ለመንፈስ ቅዱስ አይመቸውም። ቂም ይዘን የጸጋ ስጦታን መለማመድ፣ ቂም ይዞ አገልግሎት በምንም አይነት መለማመድ የለብንም፣ ማገልገል የለብንም። ስለዚህ ከቂም የተፋታ ማንነት ያስፈልገናል እና ይሄም ቢሆን ዓለማዊ ልምምድ ነው፣ ዓለማዊነት ነው፣ ስጋዊነት ነው፣ ለእግዚአብሔር ክብር የማይሆን ነው። ኤፌሶን 4 ላይ ከቁጥር 30 እስከ 31 ከቁጥር 30 እስከ 31 ቁጥር 29 ላይ ነው ያለው ችግሩን የሚናገረው። አያችሁ፣ በጎ ለማድረግ በጎ ለመናገር ለማነጽ የሚጠቅም በጎ ቃል እንጂ ክፉ ቃል ከአፋችሁ ከቶ አይውጣ። አያችሁ፣ ለማነጽ የሚጠቅም አስበው ሰው የሚጎዱ ሰዎች አሉ። አንዳንዶች ሰዎች ሲናገሩ ቋ ነው የሚያደርጉት። ቀስ ብለው መንገድ ላይ ሰላም ካላችኋቸው ጠቅ አድርገዋችሁ ነው የሚሄዱት። እንደ ክትባት እንደ ጸጋ ስጦታችን ይዘዋታል። ንግግር ያንጻል፣ ንግግር ያፈርሳል፣ ንግግር ያደማል፣ ንግግር ያክማል፣ ንግግር ይሰብራል፣ ንግግር ይጠግናል። ስለዚህ ንግግር የአንደበት ኃጢአት ነው። እዚህ ጋር ይጣው ለማነጽ የሚጠቅም ስትናገር አስበህ ለማነጽ ይሁን። ግን ሰዎች አስበው ለመጉዳት ሄዱ። አታድርገው ይልና ቁጥር 31 ላይ የተያያዘ ሐሳብ ነው። ለቤዛነት ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ። እዛ ቦታ ላይ መንፈስ ቅዱስን ማሳዘን የሚለው የተገለጠው ከምን ጋር ነው? ከአንደበት ኃጢአት ጋር። ከአንደበት ኃጢአት ጋር አንደበታችን ሲሳሳት ሰው ሲጎዳ መንፈስ ቅዱስ ያዝናል። መንፈስ ቅዱስ አዝኖ በጸጋ ሙላት ማገልገል አይቻልም። ይሄን ካልኩ መጨረሻ ካለን ጊዜ አንፃር 2 ነጥብ አንስቼ አበቃለሁ። የመንፈስ እሳት እንዳይጠፋ ምን እናርግ? እንዳይዳፈን ምን እናድርግ? በእኛ ያለው የመንፈስ እሳት እንዲቀጣጠል በርዶ ከመሞት እግዚአብሔር ይጠብቃችሁ። ቀዝቅዞ ከመሞት መንፈሳዊ ነገር ለዛ አቶ ማለት መንፈሳዊ ነገር ለዛ አቶ በቃ ተራ ሰው ሆኖ ከተራ ሰው ሞት እግዚአብሔር ይጠብቀን። የክብር ሞት እያገለገሉ ልክ ደረጃ እንደሚወጣ ሰው ታውቃላችሁ። ደረጃውን እየጨመረ እንደሚሄድ እየታየ በእግዚአብሔርም በሰውም ፊት በታማኝነት አገልግሎ ለማለፍ ምንድነው ማድረግ ያለብን? የመንፈስ እሳት እንዳይጠፋ የሚያጠፉትን ነገሮች አይተናል። ደግሞ እንዳይጠፋ እነዛ ያነሳናቸውንም ተቃራኒውን ማድረግ ነው። አንዱ ተቃራኒውን ማድረግ። ሁለተኛው ግን እዚህ ጋር የመንፈስ እሳት እንዳይጠፋ በእኛ ያለው የመንፈስ እሳት እንዲቀጣጠል አንደኛው መንፈሳዊ ህይወትን መጠበቅ። መንፈሳዊ ህይወትን ምን ማድረግ? መጠበቅ። ህይወት ጥበቃ ይፈልጋል። ልክ ሰብል ዘርታችሁ ከተዋችሁት ለአውሬ ተጋላጭ ታደርጉታላችሁ። ማረስ ብቻ አይደለም፣ መዝራት ብቻ አይደለም፣ መሬት ላይ ጥበቃ ማረም ብቻ አይደለም። ምን ቅጥር ያስፈልገዋል? እሾህ አውሬ እንዳይገባ ሰብሉ እንዳይበላ ጥበቃ ታደርጋላችሁ። የሰው ህይወት ልክ እንደ ሰብል ነው። ጥበቃ ይፈልጋል። በጣም ትልቅ ጥበቃ ይፈልጋል እና ህይወትን መጠበቅ ያስፈልጋል። እዚህ የደረሳችሁበት ህይወት ጋር ለመድረስ እንዴት ዋጋ ከፍላችሁ እንደደረሳችሁ ታውቁታላችሁ። ይሄን ህይወት ለመጣል ግን ቀላል ነው። በእግዚአብሔርም በሰውም ፊት በትህትና መመላለስ በጣም ያስፈልጋል። ጌታ መድኃኒታችን ኢየሱስ ክርስቶስ ከእኔ ተማሩ ያለው ትህትና ነው። አንዱ ሰዎች ሐሰተኛ አገልጋይ
ጋር ደርሰው እንደመጡ የሚታወቅባቸው ነገር ትዕቢታቸው የኢየሱስ ትምህርት አይደለም። እኔ ብዙ ቤተክርስቲያን ውስጥ በማማከር በምን ስለማሳልፍ አውቀዋለሁ። የሆነ ቦታ ቆሞ መጥቷል ያ ሰው። ለምን? እርምጃው፣ አቀማመጡ፣ እግር አነሳሱ፣ ምኑ ለምን? ከጌታ ጋር ውላችሁ ትዕቢተኛ መሆን አትችሉ። ከእውነተኛ አገልጋይ ጋር ውላችሁ ትዕቢተኛ መሆን አትችሉ። በምንም አይነት አትችሉ። ይሄ ሐሰተኛ አስተምሮ ነው ሰውን ወደ ትዕቢት የሚመራው። እውነተኛ አስተምሮ ሰውን ወደ ትህትና ነው የሚመራው። እንደሱ እኮ ነው ያሳለፍነው። ተሰድበን አዋርደውን እነዛ ሰዎች ወደ ጌታ ቀን ጠብቀው ሲመጡ መድረክ ላይ አይተው አይሰናከሉም። ለምን? የሚሰደብ እንጂ የማይሰደብ ጴንጤ ስላዩ። አሁን ግን ቀድመን አፍንጫ ምንማታው እኛ ነን። ነገር ጠባጫሪዎች ምን ሆነው እኛ ነን። ክርስትና የትህትና እምነት። ጌታ መድኃኒታችን ኢየሱስ ክርስቶስ ከእኔ ተማሩ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁ ረፍት ታገኛላችሁ። አያችሁ፣ ትህትና በሌለበት ቦታ ረፍት የለም፣ መቅበዝበዝ ነው ያለው። ትህትና ሲኖር ግን ነፍስ ታርፋለች። ተቅበዝባዥ ነው የሚያደርገው። አለበለዚያ ተቅበዝባዥ ያላረፈ ማንነት፣ እርፍ የማይል ማንነት። ኢየሱስ እኔ የዋህ በልቤ፣ የኢየሱስ ትህትና ከውስጥ ነው። እግር ያጠበው ኢየሱስ ለማስመሰል አይደለም፣ ለሾው አይደለም፣ ትሁት ስለሆነ ነው። ክብር ለእግዚአብሔር ይሁን። ያስመሰል አይደለም። ኢንሳይድ ውስጡ በትህትና የተሞላ ትሁት ነው ኢየሱስ። ክብር ለእርሱ ይሁን። ከኔ ምን በሉ? ተማሩ። ያዕቆብ 4:6 ላይ እንዲህ ይላል። ያዕቆብ ምዕራፍ 4:6 ለትሁታን ጸጋን አብዝቶ ይሰጣል፣ ትዕቢተኞችን ምን ያደርጋል? ይቃወማል። ትዕቢተኞችን እግዚአብሔር ትዕቢተኞችን ይቃወማል፣ ለትሁታን ግን ጸጋን አብዝቶ ይሰጣል። አያችሁ፣ ትህትና ባለበት ቦታ ጸጋል። ትህትና ባለበት ቦታ ላይ የሚዳፈን ነገር የለም። ክብር ለእግዚአብሔር ይሁን። እርዳታ አለ። ጸጋ ደግሞ ለደካማ ጉልበት ነው። ለደካማ ጉልበት። ክብር ለኢየሱስ ይሁን። ስለዚህ መንፈሳዊ ህይወትን መጠበቅ፣ በትህትና መጠበቅ፣ በመንፈስ ፍሬ መጠበቅ፣ በጽድቅ መጠበቅ፣ ከኃጢአት በራቀ ህይወት መጠበቅ። የመጨረሻው ጸሎትና እጅ መጫን። የመጨረሻው እሱ ጸሎትና ምን? እጅ መጫን። እጅ መጫን አገልግሎት ከብሉይ ኪዳን እስከ አዲስ ኪዳን ድረስ የምትመለከቱት ነው። አገልጋዮች ሲሾሙ እጅ ተጭኖላቸው፣ በአዲስ ኪዳን ሐዋርያት እነ ጳውሎስ እጅ ተጭኖላቸው ነው የወጡት። እጅ ተጭኖላቸው ነው። ሁለተኛ ጢሞቴዎስ ምዕራፍ 1:6 እንዲህ ይላል፣ ስለዚህ ምክንያት እሳት እንደሚያቀጣጥል ሰው እጆቼን በመጫን ባንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ አሳስብሃለሁ። ሐዋርያው ጳውሎስ ይህን መልእክት የጻፈው የመጨረሻ መልእክቱ ነው። የጳውሎስ የመጨረሻ መልእክቱ ሁለተኛ ጢሞቴዎስ ነው። ከሁለተኛ ጢሞቴዎስ በኋላ መልእክት አልጻፈም ጳውሎስ። ይሄ መልእክት የኑዛዜ መልእክት ነው ማለት ይቻላል። ይሄ መልእክት አደራ ሰጪው ጳውሎስ አደራ ተቀባዩን ጢሞቴዎስ ያበረታታበት ቦታ ነው። ፈራ የሚለውን አትፍራ የሚልበት። እግዚአብሔር የሰጠን የኃይል የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም። አትፍራ እያለው የኔ ህይወት ይለዋል በመስዋዕት እንደሚደረግ ይሰዋል ይለዋል። ማለት ጳውሎስ ለሞት እንደቀረበ አውቆታል። ሊሰዋ ነው ማለት ጳውሎስ ሞቱን እየፈራ አይደለም። ወይኔ ጉዴ ፈላ ልሞት ነው እኮ ወይኔ ጸልዩልኝ ይሄን ሞት ጌታ እንዲያስመልጠኝ አይነት አይደለም። እንደ ጀግና ነው የሚናገረው። የኔ ህይወት በመስዋዕት እንደሚደረግ። መስዋዕት የሚሰዋው እንዴት ነው? ታርዶ ነው የሚሰዋው። ታርዶ ነው።
እታረዳለሁ እያለ ነው ጳውሎስ። ለማን? በመንፈስ ልጄ ለሚለው ለጢሞቴዎስ። ስለዚህ አደራ እየሰጠው ነው። እኔ እሞታለሁ፣ ስራው ይቀጥላል። እኛም እንደዚሁ ነን፣ እናልፋለን፣ ስራው ግን ይቀጥላል። ክብር ለእግዚአብሔር ይሁን። እነዚህ ወጣቶች ያስቀጥሉታል። ደግሞ ክርስቶስ ካልመጣ ደግሞ የነሱ ትውልድ ይቀጥለዋል፣ ስራው ይቀጥላል፣ እኛ እናልፋለን። ስለዚህ ጳውሎስ የነገዋ ቤተክርስቲያን ጉዳይ ይገደዋል። ስለዚህ በመስዋዕት እንደሚደረግ የኔ ህይወት ይሰዋል። የሚሄድበት ጊዜ ወይኔ ጉዴ አይደለም፣ የሚሄድበት ጉዞ ነው የሚያደርገው። ክብር ለእግዚአብሔር ይሁን። የሚሄድበት ጊዜ ደርሷል። ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ መልካሙን ገድል ተጋድያለሁ። ስለዚህ ከፊቴ የጽድቅ አክሊል ይጠብቀኛል። ለኔ ብቻ አይደለም፣ መገለጡን ለምትወዱ ሁሉ እግዚአብሔር ይባረክ እያለ ይናገራል። እና በዚህ መልእክት ውስጥ ነው ጳውሎስ ይሄ አደራ ተቀባይ አደራውን እንዲወጣ ያለ መንፈስ ቅዱስ እርዳታ ስለማይችል፣ አንተ ውስጥ ያለው ይሄን ስራ ደግሞ ለመስራት ያለ እግዚአብሔር ጸጋ ያለ መንፈስ ግለት ስራው ስለማይሰራ፣ ወገኖች የእግዚአብሔር ቤት ስራ በጸጋ ነው የሚሰራው፣ በመንፈስ ቅዱስ ኃይል ነው የሚሰራው። የእግዚአብሔር መንፈስ ያግኛችሁ። ይሄ የእግዚአብሔር እርዳታ እንዲመጣለት እጆቼን በመጫን ይለዋል። እጆቼን በመጫን እሳት እንደሚያቀጣጥል ሰው ባንተ ያለውን የጸጋ ስጦታ እንድታነሳሳ አሳስባለሁ ይለዋል። አንተም አስብ፣ ዝም ብዬ አይደለም እጅ ምጭንልህ። አንተም ፍላጎት ይኑርህ፣ አንተም ረሃብ ይኑርህ፣ አንተም ጥማት ይኑርህ። እኔ አሁን ጥቂት 15 ደቂቃ 20 ደቂቃ ምናልባት 30 ደቂቃ መሪዎች ከሁሉ አጥቢያ ከሁሉ ህብረቶች የመጣችሁ እጅ ጭነን ለህዝባችን ጸልየን ነው የምንጨርሰው። ይሄ በጣም አስፈላጊ ነገር ነው። ለምን? መጽሐፍ ቅዱሳዊ ነው። እኛ ካልጫንን ሚጭኑ አሉ፣ ያልተፈቀደላቸው ጫኞች። የተፈቀደላችሁ መሪዎች ይሄን ማድረግ በጣም ይገባል። መጽሐፍ ቅዱስ ነው የሚለው። እንድታነሳሳ አሳስባለሁ። እኔ ስለ ጫንኩ ብቻ አይደለም፣ ያንተ ፍላጎት፣ ያንተ ረሃብ፣ ያንቺ ረሃብ ያስፈልጋል። አሜን አሜን አሜን። ያንተ ረሃብ ያንቺ ረሃብ ያስፈልጋል። ከተራባችሁ ከተጠማችሁ አገር ቤት ጥላችሁት የመጣችሁትን ጸጋ እግዚአብሔር ብድግ ያደርገዋል። አው አንድ ሰሞን በጣም በትልቅ ግለት ታገለግሉ የነበረ ዛሬ በውስጣችሁ ያለው የተዳፈነ እግዚአብሔር ያመጣዋል። እንደገና አይናችሁን ይገልጠዋል፣ እንደገና ጆሮአችሁን ይከፍተዋል፣ እንደገና ራእይ ታያላችሁ፣ እንደገና ህልም ታልማላችሁ፣ እንደገና ድምጽ ትሰማላችሁ። እሱ ያደርገዋል። ለምን? ገና መመንጠር ያለበት ጫካ አለ፣ ገና መሰራት ያለበት አለ፣ ገና መተከል ያለባቸው አጥቢያዎች አሉ። እግዚአብሔር ድል ይሰጣል። ክብር ለእግዚአብሔር ይሁን። ታላቅ ሰራዊት ወጣቶች ለምንድን ነው የምታሰለጥኑት? በእነዚህ ወጣቶች በቋንቋ ክህሎት ቢሆን በተለያየ ልምድ ዕውቀት ቢሆን እግዚአብሔር እያሰለጠነ ያለው ወጣቶቻችንን ለምንድን ነው? የሚሰራው ስራ አለ። ክብር ለእግዚአብሔር ይሁን። ዘምረው እንዲወርዱ ብቻ አይደለም፣ የሚተከሉ አጥቢያዎች አሉ፣ የሚሰሩ ስራዎች አሉ። ያደርገዋል። ትልቅ የሚሽን ስራ ውስጣቸው ግለት ያለው ወጣቶች አሉ። ትልቅ በጣም አርቀው የሚያዩ ገና ትንሽ ልጅ ነው። በዛሬው ዕውቀት ገና ትንሽ ነው። ለብዙ ህዝብ በቃ እንደናት እንዳባት የሚያሳስባቸው የወደቀ ማንሳት፣ የተራበ ቲቪ ባዩ ቁጥር ትልቅ ፓሽን በውስጣቸው ያለ የእግዚአብሔር መንፈስ ያደርገዋል። ልጆቻችን ከነረሃባቸው አይሞቱም። የሰራዊት አምላክ ህልማቸውን እውን ያደርገዋል። እጆችን በመጫን ባንተ ያለውን የጸጋ ስጦታ እሳት እንደሚያቀጣጥል ሰው እንለዋለን። ጌታ እየተመሰገነ እግዚአብሔር ያደርገዋል። ጳውሎስ በሁለተኛ ጢሞቴዎስ ብቻ አይደለም ይሄንን የሚያሳስበው ታውቃላችሁ። በአንደኛ ጢሞቴዎስም ላይ ያሳስቦታል። ምዕራፍ 4 ላይ ያሳስቦታል። ቁጥር 14 ላይ አሳስቦታል። በትንቢት ከሽማግሌዎች እጅ መጫን ጋር አለ። በትንቢት ከሽማግሌዎች እጅ መጫን። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 14 ላይ በትንቢት ከሽማግሌዎች እጅ መጫን ጋር የተሰጠህን ባንተ ያለውን የጸጋ ስጦታ ቸል አትበል። ገና ከልስጥራን ከደርቤ ይዞት ሲወጣ ጢሞቴዎስን በሁለተኛው ሚስዮናዊ ጉዞ ጢሞቴዎስ ወዳለባት በሐዋርያት ሥራ ምዕራፍ 16 ላይ ወደዛች መንደር በሁለተኛ ሚሽነሪ ጉዞ ጳውሎስ ሲመጣ ጢሞቴዎስን አገኘው። ሰዎች ስለ ጢሞቴዎስ መሰከሩለት ይላል። በጣም ጥሩ ተናገሩ። ይሄ ልጅ ዋዛ ልጅ እንዳይመስልህ፣ እግዚአብሔር በጣም የሚጠቀምበት ልጅ ነው። የልጅ አዋቂ ነው።
እግዚአብሔር የቀመመው የሰራው ልጅ ነው። ብዙ ነገር ብለውታል። እንግዲህ ብዙ ተናግረዋል። ስለሱ መልካም ተናገሩ ስለሚል በጎ ቃል ብዙ ነገር ብለዋል። ጳውሎስ ደግሞ ይጸልያል እንዳገልጋይ። ይህም ብላቴና ይዞት ወጣ። ከዚያ ጀምሮ ብዙ ዓመታት አብረው ተጉዘዋል። ብዙ ዘመን እና እዛ የሐዋርያት ሥራ ምዕራፍ 16 ላይ ስለ ትንቢት አይናገርም። ግን ጢሞቴዎስ መልእክት ላይ ጳውሎስ ትዝ ይለዋል። ያኔ ትዝ ይልሃል ከሀገር ቤት ስትወጣ እጅ ተጭኖልህ፣ አንተ እኮ ወፍ ዘራሽ አገልጋይ አይደለም፣ በስርዓት ያደግክ ልጅ ነህ። በስርዓት ማደግ ጥሩ ነው። በስርዓት ዝም ብለህ ዝኛው እዛ እዚህ እንደሱ አይደለም። በስርዓት ነው ያደግከው። ደግሞ ስትወጣ ባርከው ነው ያሰናበቱ። ተጣልተህ አይደለም። ተጣልተው የሚቀይሩ እኮ አሉ። ተጣልተው መታረቅ ነው እንጂ መቀየር ውጤት የለው። መታረቅ ምንም ሶሉሽን አይደለም። ምንም አያችሁ። ይሄ ሰው አንተ ተጋጭተህ አይደለም፣ ከመሪዎች ጋር ተቆራርፈህ አይደለም፣ አልታዘዝ ብለህ አይደለም። ተባርከህ እግዚአብሔር ይመስገን። ምስክርነት የሰጡትም እነሱ፣ እጅ የጫኑትም እነሱ ባርከው። እንዳውም የዛን ቀን ትዝ አይልህም ይለዋል ጢሞቴዎስ እኮ አንደኛው ጢሞቴዎስ ላይ ትንቢትም መጥቷል። ትንቢት ልክ አንበርክከው ሲጸልዩለት አንዱ ከመካከላቸው የሰራዊት አምላክ ቅዱስ እግዚአብሔር እንዲህ ይላል ያለ ሰዋል። አየ እጠቀምብሃለሁ ሊሆን ይችላል። መልእክቱ ዝርዝር አልተጻፈልንም፣ ግን መልእክት መጥቶልናል። ትንቢት እና አንተ እኮ በእግዚአብሔር ለትልቅ ዓላማ ለሩቅ ያየህ ልጅ ነህ፣ በጣም ለሩቅ። ስለዚህ እሱን ጸጋ ምን አትበል፣ ቸል አትበል። ዛሬ ወገኖች የመንፈስን እሳት አታዳፍኑ። ስራው እንዲቀጥል ባለንበት እንዳንረግጥ። አያችሁ፣ ባለንበት እንዳንረግጥ። not to advance is to go back። አያችሁ፣ አድቫንስመንት ያስፈልገናል። we have to go, we have to move forward። ወደፊት። ታዲያ በስጋ አይደለማ፣ በመንፈስ በጸጋ በኃይሉ ችሎት እሱ ነው የሚሰራው። እኛ ተከታይ ነን። እሺ እያልነው ጸልያለን። ክብር ለኢየሱስ ይሁን። ሃሌሉያ። የጌታ ስም ብሩክ ይሁን። ሁሉም ሰው ይጸልያል። የቤተ ክርስቲያን መሪዎች በሙሉ ወደዚህ ትመጡልኛላችሁ። ለህዝባችን ጸልየን ነው በዚህ ሐሳብ ላይ የምንወጣው። እንዲቀጣጠል በቃ እንደው ሌሎች ባይኖሩ ያሉትን ሰዎች ብትን ብለን በህዝባችን ውስጥ እጅ እንጭናለን። ክብር ለኢየሱስ ይሁን። ይችላል ጌታ። ጉባኤው እንዲቆም በአክብሮት ተጠይቃለሁ። ቆመን እንጸልያለን። ግን አሳስባለሁ እንዳለው እንድታነሳሳ እጆቼን በመጫን ባንተ ያለውን የጸጋ ስጦታ እሳት እንደሚያቀጣጥል ሰው እንድታነሳሳ አሳስባለሁ እንዳለው አስቢ። በእውነት እግዚአብሔር በመንፈስ ቅዱስ ኃይል እንዲጠቀምባችሁ ቀሪ ዘመናችሁ በእግዚአብሔር ኃይል በመንፈስ ቅዱስ ኃይል እንዲሆን እንጸልያለን። ጸልዩ። ክብር ለእግዚአብሔር ይሁን። እንጸልያለን። እጆቻችን ተያይዘን እንጸልያለን። አንዴ እጆቻችንን ተያይዘን ላባራዲያና ሴካቶ ራባጋራዲያ ላባጋዶ ፓስተር ላማራዲያና ሴካቶ ራባጋራ ጸልዩ። ጉባኤው ጸልዩ። አታቁሙ። የሚረዳ እጅ አለ። የሚያግዝ እጅ አለ። ክብር ለኢየሱስ ይሁን። ማግራዲያና ሴካቶ ላባጋዲያ ላባጋዶባ ላጋዶ ራባጋራዲያ። በእነዚህ እጆች የእግዚአብሔር እሳት ይለፍ። በእነዚህ እጆች የእግዚአብሔር እጅ ይዘርጋ። በእነዚህ እጆች አቤቱ የሥጋ እጆች አይሁኑ፣ መንፈስ ቅዱስ ያለፈባቸው በአባቶቻችን እንደተጻፈው አልፎ የሰራ መንፈስ ቅዱስ እጅ ጭነን ስንጸልይ ክብር እንዲገለጥ እንደ ቃል ኪዳን እንደተጻፈው ቃል እግዚአብሔር በኢየሱስ ስም እጸልያለሁ።
በኢየሱስ ክርስቶስ ስምና ስልጣን በባሪያዎች ላይ እጅ ይዘርጋ ጌታ አንተ ለቤተ ክርስቲያን በሰጠው ስልጣን እጸልያለሁ መንፈስ እንዲያገኛቸው ጸልያለሁ ጸጋ እንዲያገኛቸው ጸልያለሁ ኃይል እንዲያገኛቸው ጸልያለሁ የሰራዊት አምላክ ቅዱስ እግዚአብሔር ሆይ መንፈስ እንዲያገኛቸው ጸልያለሁ የክብር መንፈስ እንደሌላ ሰው የሚቀይረው ያንተ እጅ እንዲያገኛቸው ጸልያለሁ እንደሌላ ሰው የሚቀይር ያንተ ክብር ማግራዲያና ሴካቶላ ባጋዲያላ ባጋቱራ ባአርዲና ኤልሃቦዳኖ ሜካሲያቲያ ከነማ አደንታ ባልዳቦራ ሞካሶታ ረባጋራዲያ በእጃቸው እንድታል እግዚአብሔር በአንደበታቸው እንድታል በኃይል እንድታል ክብር እንዲገለጥ በኢየሱስ ስም ጸልያለሁ የሰማይ የምድር ፈጣሪ ቅዱስ እግዚአብሔር ሆይ Marta corra borra doli bessa sakatabana magandia ela borra doli bega satene megetia rabagara doba alhabuda numa kayasati katibani maganta rabagaradia elia cordono maganto le begadia lava aduna መንፈስ ቅዱስ እግዚአብሔር መንፈስ የክብር መንፈስ የሚለቀቅ ነገር እንዲሆን እጅህ ይዘርጋ በእነዚህ ወገኖቼ አልፈ አንተ ስራ በትውልድ ውስጥ ያለው እሳት ይቀስቀስ የተዳፈነው እሳት ይውጣ ላንተ ክብር ይውጣ ለትውልድ መታነጽ ይውጣ ለምድሪቱ ጉብኝት ይውጣ እግዚአብሔር ያልታዩትን ለማየት ይውጣ ቅዱስ አባት ጌታ እግዚአብሔር መሽቷል ነገር እየተጠቀለለ ነው በዚህ ባለቀ ሰዓት የመጨረሻውን ሩጫ በታላቅ ክብር ሮጦ ለመጨረስ እግዚአብሔር ሆይ እጅ እንዲዘረጋ እጸልያለሁ የምንቀልድበት የምናፌዝበት እግዚአብሔር ሆይ የምንዘናጋበት እግዚአብሔር ሆይ ጊዜ አይደለም ያበላሸነውን የምናስተካክልበት ያጠፋነውን የምናለማበት እግዚአብሔር ሆይ ያለቀውን እግዚአብሔር ሆይ ጊዜ በታላቅ ሩጫ ሮጠን የምንጨርስበት ነው ይሄ ክብር ይገለጥ አሁን ወገኖቼ ብትን ብላችሁ ከመጨረሻ ወደፊት ከግራ ወደ ቀኝ ከቀኝ ወደ ግራ ወደ ተለ ከፊት ወደ ኋላ እየሄድን ብትን ብለን ህዝባችን ላይ እጅ እንጭናለን ጸልይ አሁን መጸለይ ነው ክብር ለእግዚአብሔር ይሁን ራሲያቲያ ካናማ ጋቶላ ባጋዲያ ላባ አዱና ኢየሱስ በመንፈስ ቅዱስ ያልተጠመቁ ይጠመቃሉ በአዲስ ቋንቋ ያልተናገሩ ይናገራሉ እግዚአብሔር ይችላል ምንም እንዳትፈሩ አትገድቡት እግዚአብሔርን የተዳፈነ የጸጋ ስጦታ ይነሳሳል የትንቢት ስጦታ የመገለጥ የራእይ ስጦታዎች ይነሳሳሉ ክብር ለእግዚአብሔር ይሁን እግዚአብሔር ይችላል ማጋርቶኔ ጌት ያላባጋዶባ አባሊ ያባዱና ማካቲያ ክሬጀኔ መሰከን ቶራ ባጋራ ዲያላባጋቱባ ኢየሱስ ካላቦራ ዶሪ ቤጋዲያና ማጋቶላ ባጋዲያላባ አዱና እግዚአብሔር መንፈስ የክብር